የሆነ ጊዜ ላይ ፍቅራችንን ተገላለጽን ምናምን ነገር ቆንጆ ነው፣ ደስ ይላል። የሆነ ነገር ሲጎል የሆነ ነገር ፈልጌ ማድረግ አልችል ስል ነገር ሳጣ ጓደኞቼም ደግሞ የሚሉት ነገር አለ ምናምን አይነት ነገር ፍቅር ውስጥ ስትሆን እውር ነው የምትለው ማለት ምንም ነገር አይታየም ምናምን አይነት ነገር ምስኪን እኮ ነው አይደለም እንዴ? ምስኪኖች ነን እኮ ይመስለኛል። በሰው አስተሳሰብ ራይድ የሚሰራ ሰው ምናምን ትንሽ የሆነ ራይድ የሚሰራ ሀብታም ሰው ነው እንዴ? ሰነፍ ሰውን ነው መውደድ የሌለባቸው እንጂ ደሃ ወንድ አይደለም መጠላት ያለበት። እንደዛ እንኳን ስነጫነጭ እንደዛ እንደፈለኩ ስናገረው ምናምን እንኳን ምንድነው ምን አጎደልኩብሽ? አናደርኩሽ? የኔ ቆንጆ አበሳጮሽ? ምን ላርግልሽ? ምንድነው የጎደለው? ምንድነው የምትፈልጊው? በቃ እኔ እንዴት አድርጌ ልንገረ ማለት ይበለኛ ልጅ በዳርዳር ይዘኛል። እንደዛ አይነት ነገር ነው። ወድጄዋለሁ፣ ተመችቶኛል ስናወራ ምናምን ያለው ነገር እና በቃ ባካችሁ አስታርቁኝ ማለት ካሁን በኋላ ሁሉም ነገር እንደ ድሮ ላይሆን ይችላል። ነገሮች ላይመለሱ ይችላሉ። ግን በቃ አትሊስት ይቅርታ፣ በቃ ይቅርታውን ብቻ እንዳገኝ እርዱኝ ባካችሁ። ሰላም እንዴት ናችሁ? ውድ አስታራቂ ሚዲያ የምትከታተሉ ሳምንታችሁ እንዴት ተሳለፋችሁ? አሪፍ ነበረ? እሺ ራስን ከማስተዋወቅ እንጀምር። እሺ ኤማንዳ እባላለሁ። ኤማንዳ ዌልካም ወደ አስታራቂው። አመሰግናለሁ። እሺ ኤማንዳ ማናት ከሚለው ከየት መጣች የሚለውን ነገር እስቲ። ኤማንዳ ያው እዚሁ አዲስ አበባ ነው የምኖረው። ሰራተኛ ነኝ። የከተማችን ልጅ ነሽ? አዎ። እሺ ታሪካችን እንዴት ነው የሚጀምረው? ታሪኩ እንዴት መሰለ? ያብስራ የሚባል የምወደው ፍቅረኛ ነበረኝ። እሱም እንደዛ ይወደኛል። ያው ትውውቃችን የሚጀምረው የሆነ ካፌ ላይ ነበርና ቁጭ ብለን ነበር። ከጓደኞቼ ጋር ነበርኩኝ። እሱም የሆነ ልጅ አብሮት ነበር እና እየተያየን ነበር ማለት በቃ በአይን የምትግባባው ነገር የለም ተቆረጣ ማለት እንደዛ ነገር እና ምግብ አዘን ነበርና ከዛ እጄ ለመታጠብ ወደ ሽንት ቤት ገባሁኝ እንዳጋጣሚ። አዎ ማለት እንዲሁ ማየት ምናምን። አይ እንዲሁ በቃ ተያየን ነገር። ከዛ እንዲሁ አይተክ ደስ የሚል አይነት ሰው አለ አይደለ? እንደዛ ነገር ብቻ እየተያየን ነገር ነበር። በዚህ አጋጣሚ ደስ የሚል ሰው አዎ ብቻ ከዛ እጄ ለመታጠብ ምናምን ምግብ አዘን ነበር እንዳልኩ ጓደኞቼ ጋር ወደ ሽንት ቤት ገባው ማለት ነው። ከዛ ዘውር ስል አጠገቤ ነው መጥቷል። እሱም አክቹአሊ ያይሽ ነበር ማለት ነው? አዎ ኦፍ ኮርስ እየተያየን ነበር፣ ግን እኔ እንደዚህ እንትን ምናምን አስቤ አልነበረም ውስጥ የገባሁት። ለጠበሳ ብለሽ አይደለም ውስጥ የገባሁት? አይ አይደለም። ከዛ በኋላ አጠገቤ ነው እንዴ ታጠበው ነው ዞር ስል አለ ቆሟል ማለት ነው። ከዛ ሰላም ነታቁናም ነገር አለኝ። ከዛ በቃ ስም ተቀያየረን። ያብስራ ይባላል። ደስ ይላል። አዎ ከዛ ስልክ ምናምን ተቀያየረን ነገር። ከዛ መደወል ጀመርን ምናምን። ከዛ በወሬ መሀል ምናምን እሱ ራይድ እንደሚሰራ ምናምን ነገረኝና ከዛ እሱን ነገር ለጓደኞቼ ምናምን አጫወትኳቸው እና ምን ደስተኛ አይደል? ጓደኞችሽ እንዴት ናቸው? ብዙ ናቸው ትንሽ ናቸው? አይ 3 ጓደኞች ነው ያሉ። 3 ጓደኞች? ሴት ጓደኞች? የሴት ጓደኞቼ ማለት ነው። 3 ጓደኞች። ኦኬ እሺ። እና ራይድ ነው ኮምሰራው ምናምን ነገር አለኝ ስላቸው ደስተኛ አልነበሩም ማለት ይመስለኛል። በሰው አስተሳሰብ ራይድ የሚሰራ ሰው ምናምን ትንሽ የሆነ ራይድ የሚሰራ ሀብታም ሰው ነው እንዴ? አይ እሱ የራሱም አልነበረም ደግሞ ተቀጥሮ ነው የሚሰራው። አዎ ቅጥር ነገር ነው። ከዛ ገቢ መከፋፈል እንደዚህ በቅጥር ሰርተ የሆነ ያክል ገቢ ምናምን ሀፋፍ ነገር አለና እንደዛ አይነት ነገር ነው የሚሰራውና በሱ ምንም ደስተኛ አይደሉም ነገርና እኔ ደግሞ ወንድ ልጅ ገንዘብ ሳይኖር ሰው የሚጣለው ለምንድን ነው? ሴቶች ለምንድን ነው ወንድ ልጅ ግን የሚጣሉት? ያው እንትን እኮ ነው ማለት መፍረድም አይቻልም እኮ ስለክ አሁን ያለው ሁኔታ ከኑሮ ምናምን አንፃር ነው። አክቹሊ አሁን ዝም ብሎ እንደዚህ ሳያፈቅረክ ምናምን ሀብታም ቢሆን ምናምን ስላንተ ክብር ሳይኖረው እንደዚህ ምንም ጥቅም የለውም። ግን
ወዶክ አክብሮክ አምላክ እንጂ ስለ በቃ የሆነ ወዶክ አክብሮክ ከሆነና ትጉ ከሆነ ስራ ወዳድ በጣም ሚጥር አይነት ሰው ነው ከሆነ ነገ የተሻለ ቦታ መድረሱ አይቀርምና ሰነፍ ሰው ነው መወደድ የሌለበት አሁን ላይ እንደገባኝ ከሆነ ሰው መወደድ የሌለበት ስራ የማይወድን ሰነፍ ነው ሰው ነው እንጂ ለጊዜው የሌለውን ሰው መጥላት ልክ እንዳልሆነ ነው የተማርኩት ብቻ በደንብ ታሪኩን እንገባበታለን በጣም ግን አጋጣሚ ላይ ያው ስለመሳሽ ብዬ የአብዛኛው ሰው ሴቶች ጥያቄ ስለሆነ ግን ያው በእንደዚህ ማመን የለባችሁ አይ አጋጣሚ እኔ በዚህ አጋጣሚ ለሴቶች መምከር የምፈልገው ነገር ሰነፍ ሰውን ነው መውደድ የሌለባቸው ስራ ወዳድ ያልሆነን ሰው የማይጥርን የማይተጋን ሰው ነው መውደድ የሌለባቸው እንጂ ደሃ ወንድ አይደለም መጠላት ያለበት ሰው ከሰራ ሀብታም ይሆን የለ ተሰርቶን ብቻ ሀብታም የሰራና ምን አለ ጾሙን አያድርም ነው ብቻ የሆነ ተረት አለ ጠፍቶብኝ ነው እንጂ ብቻ ሚጥር ከሆነ ከእግዚአብሔር ጋር የሆነ እንትን ላይ ደርሳል በሱ ማመናችሁ ጥሩ ነው ግን ያው የአንዳንድ ሰው እንደ ጓደኞች የሁሉም ሰው አስተሳሰባችሁ ልክ አይደለም ከጊዜውም አንጻር ምስኪን እኮ ነው አይደለም እንዴ ምስኪኖች ነን እኮ እሺ ወደ ታሪካችን እንመለስ እሺ እና ከዛ እንዳልኩ ምናምን በቃ ደስተኛ አይደሉም ምናምን አይነት ነገር በቃ ማለት አንቺ የተሻለ ሰው ይገባሻል እንዴት ነው እንደዚህ ምናምን አይነት ነገር እኔ በዛ ሰዓት ምንም ማለት በቃ ወድጃለሁ ተመችቶኛል ስናወራ ምናምን ያለው ነገር በጣም ነበር ደስ የሚለው ጥሩ እንትን ነበረን እና ያው ቡጀግና ሰው ነው የሚወደድ አይነት ሰው ነው ያው በጣም የሚወደድ አይነት ሰው ነበር እና ከዛ በቃ እንደዛ እነሱ ደስተኛ ባይሆኑም እኔ ዝም ብዬ ነገሩን ቀጠልኩበት ነገር ማለት አልቻልኩም ማቆም ነገር የእነሱን ሀሳብ ኢግኖር አድርጌ በቃ እንትን አልኩኝ ዝም ብለሽ ቀጠልሽ ወደ ፍቅር አልገባችሁም ዝም ብላችሁ ትውቁ አይ ማውራት ነገር እንዲሁ ወሬ ላይ ምናምን እያለን ነው ገና የነገርኳቸው ለነሱ የምትበላ እንትን ምንድነው ዳርዳር ትሄዳለሽ የሚባለው ምንድነው ሊበላኛ ልጅ ዳርዳር ይዘኛል እንደዛ አይነት ነገር ነው ከዛ በቃ ማውራት ጀመርን ምናምን በስልክ ወደ 2 ወር ምናምን ይሆን ብታይ በስልክ ብቻ ነው ያወራነው ሳንገናኝ ከዛ በኋላ መገናኘት ጀመርን ምናምን ነገር በቃ እንዳልኩህ በጣም በቃ ማለት እንደዛም እየተገናኘን ምናምን እንደዚህ አሁን ስለሱ ለጓደኞቼ ጄውን ነገር ምናምን ሳወራ በቃ ምንም ደስተኛ አይደሉም በቃ ማለት በየጊዜው ማቆም እንዳለብኝና ሌላ የተሻለ ሰው መፈለግ እንዳለብኝ ነበር የሚነግሩኝ ያው ከሚዩበት አንፃር ያው ትክክልም ነው ትክክልም አይደለም አዎ ለኔም ከማሰብ ሊሆን ይችላል ማለት እኔ የተሻለ ነገር እንዲኖረኝ የተሻለ ነገር እንዳገኝ ምናምን ሊሆን ይችላል ብቻ እንደዛ ምናምን ነበር ያው እሱን ግን ይሄን ያውቅ ነበር ያው ሜቢ ድንገት እነሱ ለሱ ጥሩ አይነት ሜንታሊቲ እንደሌላቸው ምናምን ገናም ስለነበረን የጓደኞቼን አሳልፌ መስጠት አልችልም እና ምንም ያው ነገር ይሄን እየሰጠሽው ጓደኞችን አሰጨኝ ይገርማል ያው ጥሩ ማገዶ ነበር በይ እንደዛ ሳይሆን እሱን ኦልሬዲ ያውቁታል አውቀውት ነው የሆነ ነገር የሚሉት ግን አሁን እኔ ለሱ ጓደኞቼ እኮ አንተን አይወዱህም ጓደኞቼ እኮ እሱ እንደዚህ ስለሆነ ከሱ ጋር ማቆም አለብሽ ምናምን ነገር እያሉኝ ነው ብሎ መናገር ትንሽ ይከብዳል ነገርና ምንም ነገር እሱ ያቀም ምናምን ነገር ከዛ በቃ እኔና እሱ ቀጠልን ምናምን በቃ ከዛ በግንኙነት ወደ 3 ወር ምናምን ነገር ከቆየን በኋላ ማለት እንዲሁ በመገናኘት ምናምን አይነት ነገር ከዛ እሱ ግን ምንም አይነት የፍቅር ፊሊንግ የለም ነበር ማላችሁ አይ ተዋደን ነበር አልተነጋገራችሁም ተዋዳችኋል አይ ተነጋግረናል ማለት እንደዚህ አሁን በስልክ ስናወራ ምናምን ዝም ብሎ ማውራት ነገር ነበር ከዛ መገናኘት ምናምን ስንጀምር በቃ የሆነ ጊዜ ላይ ፍቅራችንን ተገላለጽን ምናምን ነገር ይጥማል ቆንጆ ነው ደስ ይላል ከዛ በቃ እንደዛ እንትናልን ምናምን እሱ ለብቻው ነበር የሚኖረው እና አልፎ አልፎ ቤቱ ሄድ ነበር እና ከዛ በኋላ እንደዚህ ቀስ በቀስ ምናምን ነገር ቤቱ ገባሁኝ ማለት ነው
በጣም ይጥም ነገር ነው። አዎ ከዛ በቃ እስከሆነ ጊዜ በጣም ቆንጆ ጊዜ ነበር ቤቱ እየኖርኩኝ ማለት ነው። ከሆነ ጊዜ በኋላ ግን ነገሮች መቀየር ጀመሩ። ማለት መጀመሪያ የነበረው ፍቅር በቃ ያ ሁሉ ደስታ ያ ሁሉ የነበረን ነገር በሂደት እነሱ ነገሮች እየጠፉ መጡ። ነገሮች በቃ ተገለባበጡ። ኦኬ ምንድን ነበር ነገሩ እንደዚህ ለመሆኑ? ያው ኢኮኖሚ ነው ማለት መጀመሪያ ፍቅሩም ነበረ ምናምን አይነት ነገር ምንም የታየ ነገር የለም። ማለት የሆነ ፍቅር ውስጥ ስትሆን እውር ነው የምትለው ማለት ምንም ነገር አይታየህ ምናምን አይነት ነገር። ከዛ ግን ሲቆይ እሱ ነገር የሆነ አብረክ መኖር ስትጀምር አለ ብዙ ነገር አለ ምናምን ነገርና የሆነ ነገር ሲጎል የሆነ ነገር ፈልጌ ማድረግ አልችል ስል የሆነ ነገር ሳጣ ከዛ ጓደኞቼም ደግሞ ሚሉት ነገር አለ ምናምን አይነት ነገር። አንቺን አቢዩዝ ሲያደርግሽ የነበረው ከማጣቱ በላይ ያው ከጓደኞች ጋር ስታሳልፊ ስለነበረ እዛ ጋር የሚያደርሱብሽ ተጽዕኖ ነው ትንሽ እየከበደሽ ያለው አይደለ? እሱም ተጽዕኖ በጣም ከባድ ነው። ማለት የሆነ ሰዓት እንዳልኩ ኢግኖር ለማድረግ ሞከርኩኝ። በቃ የነሱን ሀሳብ ምናምን እንትን ለማለት ሞከርኩኝ። ግን ከሆነ ጊዜ በኋላ የነሱ ሀሳብ ብቻ ሳይሆን እኔ ራሴ የሆነ ነገር እንደጎደል አይነት ነገር ተሰማኝ። በቃ ማለት ምፈልገውን ነገር የሆነ ነገር ፈልጌ ያን ፈልገውን ነገር በጊዜው ማግኘት አለመቻል አይነት ነገር ምናምን በቃ የሆነ ነገር ሲሆን መነጫነጭ ጀመርኩኝ። በቃ ማለት እያንዳንዱ ነገር ያናድደኝ ጀመር ቶሎ። አሁን የሆነ ነገር ምንም ሳያጠፋ ምናምን በቃ በሰላመቱ እንደዚህ ቁጭ ብሎ ሰበብ ፈልጌ ምናምን ነው በቃ እንትን ምለው። አንዳንድ ጊዜ እኮ ያው ሰው እንትኑ ነው የሚመስለው ያው እዛ ጋር ሲነገርሽ የነበረውን ነገር ያለ ምንም ነገር ዝም ብለሽ መጥተሽ ልታንጸባርቅ ትችላለሽ። ሰው ውሎ ነው የሚመስለው። ከደህና ሰው ጋር ከዋልሽ ያው ደህና ነው የምትሆኚው። ከሚረብሽ ሰው ጋር ከዋልሽ ደግሞ ያው ረባሽሽ። አዎ በጣም እነሱንም አገኛቸው ነበረና ያው ከሱ ጋር አንድ ቤት እየኖርን አልተጋባንም፣ ግን ያው አንድ ላይ መኖር ጀምረን ማለት ነው። የሆነ አግኝቻቸው ስመጣ እነሱ ምናምን የሆነ ሚሉኝ ነገር አለ ምናምን አይነት ነገር እንደ አንቺ ስንት ሰው እንደዚህ በዛ ላይ እኔን ደግሞ በጣም አብሮች የሚያደርጉኝ ሰዎች ነበሩ ምናምን ብዙ እንደዚህ አላቸው የሚባሉ ሰዎች በጣም ባለሀብቶች ምናምን አይነት ነገር አዎ እና እነሱም እንትን ይሉ ነበር ምናምን። ከዛ ጓደኞቼም ደግሞ እንደዚህ አይነት ሰው እንደዚህ እያናገረሽ እንደዚህ አይነት ሰው ምንድን ነው የምታደርጊው ከሱ ጋር? ቆይ ምንሽን ነው የሚያምሽ ምናምን ማለት ጤነኛ ነሽ አይነት ነገር እስከ ማለት ድረስ ጤነኝነቴ እስኪያጠራጥራቸው ድረስ ማለት ነው። እና በቃ እሱን ነገር ሳስብ ከዛ ቤት ሄጄ ምናምን ደስተኛ መሆን አልቻልኩም። በቃ ሰላሜን አጣለሁ ምናምን አይነት ነገር የሆነ ነገር እንደጎደለብኝ አይነት ነገር ነው የሚሰማኝ። እና በቃ እዛም ሄጄ ቤትም ሄጄ ምናምን እሱ ጋር በቃ እንደዚህ ምንም እኮ ሳያደርግ ሰበብ ነው የምፈልገው የሆነ ነገር ለመፍጠር ምናምን ሰበብ ነው የምፈልገው በቃ ለመጣላት። ከዛ ግጭት ነው ምናምን በቃ በየቀኑ ጥላቻ በየቀኑ ግጭት ምናምን በቃ ወደ 8 ወራት ምናምን ያክል በጸብ ኖረን ማለት ነው። በቃ ኦልሞስት 1 አመቱን ማለት ትችላለህ። በቃ የመጀመሪያው የፍቅር ወራቶች ብቻ ላይ ነበራችሁ ሰላም ይሆናችሁ? በቃው የመጀመሪያው የፍቅር ወራቶች በጣም ቆንጆ ነበሩ፣ ደስ ይል ነበር። ቤቱ የገባው አካባቢም በጣም ቆንጆ ጊዜ ነበር። ከሆነ ጊዜ በኋላ ግን ነገሮች ተገለባበጡ እንዳልኩ። የጓደኞቼ ተጽዕኖ አለ። ከዛ እኔ ይፈልጉኛል ብዬ የማስባቸው ሰዎች የማስባቸውም ሳይሆን እኔን የሚፈልጉኝ ሰዎች ከሱ በጣም የተሻሉ ሰዎች የተሻሉ ስልክ በኢኮኖሚ ምናምን አይነት ነገር እንደዚህ በጣም የተሻሉ ሰዎች የተሻለ ሌክቸር የሚባል ላይፍ ሊያኖሩኝ የሚችሉ አይነት ሰዎች ናቸውና እሱን ነገር ሳስብ እንደ ቁጭት ይሁን ምናምን የነሱ ተጽዕኖ ይሁን አላቅም ብቻ አእምሮዬ ተመረዘ። መቀየር ጀመርኩኝ አይነት በቃ ማለት ሌላ አይማንዳ ሆንኩኝ በቃ። ከዛ በኋላ በቃ በየጊዜው መጋጫት ሆነ፣ በየጊዜው መጣላት ሆነ። በቃ ምንም ሰላም የሚባል ነገር በቃ ማለት ብዙ እቅዶች ነበሩን፣ ብዙ ማድረግ የምንፈልጋቸው ነገሮች ብዙ። እኔና እሱ አንድ ላይ እንደዚህ መኖር ስንጀምር እንደዛ አንድ ላይ ኑሮ ማብቃት ብቻ አይደለም ጋብቻ በጣም ደስ የሚሉ ብዙ ቤተሰብ መመስረት ሰርተን ደግሞ የተሻለ ኑሮ መኖር በጣም ብዙ እቅዱ ነበረን። ግን ምን ያደርጋል
እሱ ሁሉ ነገር እንዲሁ በከንቱ ቀረ። አውና ከዛ በቃ የሆነ ሰዓት አሻፈረኝ ብዬ ቤት እየወጣሁ እና በቃ ሲደውልልኝ ምናምንም ስልኬን አጠፋሁኝ ምናምን አይነት ነገር። ከዛ ወደ ጓደኞቼ ተመለስኩኝና የሆነ እነሱ ያስተዋወቁኝ የሆነ ሀብታም ሰውዬ ነበረ። እድሜው ትንሽ ከሱ ይላል። ሀብታሞች ብር ያላቸው ሰዎች ትንሽ እና እሱ የእሱን ቤት እየወጥቼ ምናምን ከዛ ሰው ጋር ተዋወቅኩኝ ምናምን፣ ጓደኞች አስተዋወቁኝ ምናምን ነገር። ከዛ መጀመሪያ አካባቢ ምናምን ያው ሁሉም ሲጀምር መቸስ አታውቀውም እና ጥሩ ሰው ምናምን ይመስል ነበር፣ የሆነ የሚንከባከብ አይነት ነገር ምናምን። ከዛ ግን በገንዘቡ ብቻ የሚያምን ሰው ነው ታውቃለህ። በቃ በብሩ ብቻ የሆነ ገንዘብ ስላለው እንደዚህ አሁን ለምሳሌ እዚህ ቦታ እንደዚህ እንገናኝ ምናምን ለማለት ራሱ ማለት ነው በቃ እዚህ ቦታ ላይ ይሄን ያክል እንትን ብር ሰጥሻለሁ ምናምን አይነት ነገር የሆነ ምንም አይነት እንቅስቃሴውን በገንዘብ የሆነ በፍቅር ሳይሆን ልክ በገንዘቡ ብቻ ነው የሚያምነው። በቃ እንዴት አድርጌ ላስረዳ ማለት በቃ ምንም ነገር እኔን ማንቀሳቀስ የሚፈልገው ያ ሰው በገንዘቡ ብቻ ነው። በቃ ብሩ እስካለ ድረስ አላው አይነት ነገር ብቻ አለ አይደል። እኔ ደግሞ የፈለኩት እንደዚህ ገንዘብ ያለው ሰውም ቢሆን ቁም ነገረኛ፣ ቁም ነገር የሚያስብ ለትዳር የሚሆን ምናምን አይነት ነገር። ከዛ ብቻ በጣም ለጓደኞቼ ምን ማለት ነው ይሄ ሰው ማለት ምንድነው የሚያወራው ነገር፣ እያንዳንዱ እንቅስቃሴው ሀሳቡ ስለ ገንዘብ ብቻ ነው ማለት ሙሉውን ነገር ማንቀሳቀስ እኔን ማንቀሳቀስ እንኳን የሚፈልገው በብር ነው። የሆነ ቦታ እንኳን ቀጥሮ ሲሄድ ምናምን ይሄን ያክል ሰጥሻለሁ ነኝ ምናምን አይነት ነገር ነውና እንዴት ነው ምናምን ምን አገባሽ እንዴ ምን አገባሽ የፈለገውን ቢል ምን አገባሽ አንቺ የሆነ ቦታ ሄደሽ ብርሽን ተቀበይ በቃ ምን ችግር አለው ምናምን አይነት ነገር። ግን የቀድሞ ፍቅረኛሽ አሁን ወደ ትዳር ወደዚህኛው ሰውዬ ሙቭ ከማድረግሽ በፊት እንደዚህ የጓደኞች ላይክ ይሄ አሁን የጸቡ ምክንያት ምን እንደነበረ ምናምን ያውቅ ነበር? በሂደት አወቀ በቃ ምናምን አይነት ነገር ጓደኞቼ እንትን እንደሚሉኝ ምናምን አይነት ነገር። ኦኬ የሆነ ተናጋሪ ሰው አይደለም ወይስ ምናምን ወይስ? አዎ ያን ያክል በጣም ቀስ ያለ ተረጋጋ ሰው ነው ማለት ነገሮችን በጣም በዝግታ የሚያይ ሰው አስተዋይ የሚባል አይነት ሰው ነውና እንደዛ ቤት ሲሄድ እንኳን የሆነ ሰዓት ልጸጸት እንደምችል ምናምን ያስብ ነበር ብዬ አስባለሁ። በእርግጠኝነት ወደ እሱም ታሪክ እመለስልሃለሁ። ያው እኔ እሱን ጥዬ እዚህ ጋር ያደረኩት ነገር የባሰ እንደጎዳኝ ልጸጸት እንዳደረገኝ ያለውን ታሪክ በደንብ ላጫውት። ስለ ባለቱ ሰውዬ ኒድ አናባለ ሰውዬ እሺ። አውና ከዛ በኋላ በቃ እንደዛ ብዬ ምናምን ስነግራቸው ለነሱ አይ ምን አገባሽ አንቺ ምን ችግር አለው ዝም ብለሽ አንቺ እየሄድሽ ገንዘብሽን ተቀበይ፣ አንቺ የሆነ መጥፎ ነገር አንቺ ላይ እስካላየ ድረስ መጥፎ ነገር አንቺ ላይ እስካላደረሰ ድረስ ምንድነው አንቺ ምን አገባሽ አይነት ነገር ምናምን በቃ ብቻ እንትን ብለው አፌን አስያዙኝ አይነት ነገር አሳመኑኝ ነገር። አክቹአሊ ቅርብ ላይ ያለ ሰው እኮ እንደ ልብስ መናገር ስለምትቻቻል በጣም አናት ነው የሚሉ አውና ከዛ አሳመኑኝ ምናምን ነገር ኦኬ በቃ ምናምን ብዬ እንደዛ እንትን አልኩኝ ምናምን ነገር። ከዛ በኋላ ግን ሰውየው ባለትዳር ነው። ሌላ ትዳር አለው? አዎ ሌላ ትዳር አለው፣ ልጆች አሉት። ከዛ ይመስለኛል ጓደኞቹ ይህንን ነገር ያውቁ ነበር። እውነት እያወቁ ያው ገንዘብ ስለሆነ እነሱንም በገንዘብ ተገዝተው ነው እኔን ልክ እንደመሸጥ ማለት ነው ማለሽ። እና ከዛ በኋላ ያ ሰውዬ እንደዛ ነው ምናምን ነገር ነው ስጠይቀው ግግም አለ። የምን ትዳር ነው ምንድነው የምታወሪው ምናምን አይነት ነገር፣ ምንም ነገር የለም እንደዚህ አይነት ነገር። ከዛ እኔ እንዴት አወቅኩ መሰለህ ትዳር ምናምን እንትን እንዳለው ማለት ነው። የሆነ ጊዜ አብረን ቁጭ ብለን ነበር የሆነ ቦታና ከዛ በኋላ በተደጋጋሚ ስልክ ይጠራል አይነሳም፣ የሚጠራል አይነሳም። ከዛ አንሳው እንጂ ለምደው ማታነሳው አንሳው ስልኩና ምን ስለው አይ ችግር የለውም የስራ ስልክ ነው በኋላ በቃ በኋላ አወራዋለሁ ስንጨርስ ችግር የለውም ምናምን ነገር አለኝ። ኦኬ ምናምን ብዬ በቃ ታውኩኝ ምናምን ነገር። ከዛ ተለያየ ምናምን። ከዛ በድጋሚ አሁንም
ተገናኘን ሌላ ጊዜ ማለት ነው። አሁንም የሆነ ስልክ ያ ቁጥር ነው ራሱ እና አሁንም ያ ስልክ ነው የሚደወለው አይነሳም። ለምንድን ነው አንድ አይነት ስልክ ነው በተደጋጋሚ የሚደወለውና ለምን ደግሞ አታነሳው? አንሳው አልኩት። አይ ተይው እባክሽ ምናምን ቀማሁኝና እኔ ላውድ አድርጌ ያነሳሁት ማለት ነው። ባለቤቱ ናት እንዴ በኃይል ማለት ነው። በቃ በኃይል እኮ ቀምቼው ተነሳ። ልክ እንደዚህ ስልኩ ተቀምጠው ነበር አፌ ለፊት አነሳሁትና እንትን አልኩኝ ሶሪ። ከዛ ላውድ ላይ ያደረኩት ወዲያው ስልኩን። ከዛ ባለቤቱ ናት ወይ ማሪ ያለችው ሄሎ ጌታዬ ምንድነው ስልክ ማታነሳው? የኔ ጌታ ምናምን ነገር አለች። እግዚአብሔር ምስትልኩ እኔ ግን ከዛ ልጆች እኮ በቃ አስቸገሩኝ እኮ ጥላቸው እየጠፋ እኮ ደሞ ወስዳችኋለሁ ካልክበት ቦታ የቆየህባቸው እኮ እየጠበቁ ነው ልጆች ለባብሰዋለች ማለት ነው። ከዛ በቃ ምን ማለት እችላለሁ። በጣም በጣም ያዘንኩት። ከዛ በቃ ጥዬ ወጣሁኝ እና ከዛ ሰውየው በሱም አላቆመም፣ ማስፈራራት ጀመረ። እገልሻለሁ፣ አንድ ነገር እንትን በይና እገልሻለሁ፣ ይሄን ሁሉ ገንዘቤን በልተሽ ይሄ ሁሉ ምናምን። ሌላ ሰላም ማጣት፣ ሌላ መበጥበጥ ማለት ነው። አንቺ ግን በልተሽ ነበር በዚህ አካባቢ ማለት ያን ያክልም ባይሆን ያው የሆነ ነገር እንትን ይላል እና ከዛ እንደዚህ አድርገሽኝ እንደዚህ በሰላም በህይወት አትኖሪም ምናምን በቃ ብዙ ጣጣ በቃ እና በጣም ማለት ከባድ ሆነብኝ ከምን ጊዜውም በላይ ማለት ነው። በቃ ሰላሜን አሳጣኝ። ከዛ የሆነ መንገድ እየሄድኩኝ የሆነ ሰው ላይ ከሆነ በቃ እሱ የላከው ሰው ነው የምለው። ከዛ የሆነ ነገር እና በጣም ከባድ ጊዜ አሳለፍኩኝ። ከዛ የሆነ ሰውዬ እንደፎከረም አልቀረም ሰውየው። የሆነ ጊዜ ላይ ሌቦች እንትን አለና ለስደበድብሽ አስደበደበኝ። በእውነት ነው ምልህ አስደበደበኝ። ግን እርግጠኛ ነበርሽ ሰውየው እንደነበር? በእርግጠኝነት ምክንያቱም በጣም ብዙ ጊዜ እንትን ይልብኝ ነበር። በጣም ይዝትብኝ ነበር እንደማይለቀኝ ህይወቴን ሁላ ሊያጠፋው እንደሚችል በጣም ይዝትብኝ ነበር። ምክንያቱም የሚፈልገውን ነገር ሳያገኝ ነው የሆነች ነገር እንትን ኢንቨስት እንዳረገ ነው የቀረው ሁሉም ነገር እና ለዛም ይመስለኛል። ኦኬ አብራችሁ ምናምን አላደራችሁ? አይ አዎ ብዙ ጊዜ እንገናኝ ነበር ምናምን ነገር ያን ያክልም ማለት ብዙም እኔ ልቤ ይሄን ያክል ፈቅዶት ፈልጎትም ስላልሆነ በግፊት ስለሆነ በጓደኞቼ ተጽዕኖ ግፊት ምናምን ስለሆነ ያን ነገር ቶሎ ማድረግ አልቻልኩም ነበር። ምናልባት ብንቆይ ምናምን ኖሮ በጊዜ ሂደት ምናምን ሊፈጠር የሚችል ነገር ይሆን ነበር እና እሱም ነገር ነው መሰለኝ። ከዛ የያዝኩትን ስልክ ቦርሳዬን ምናምን ነጣጥቀው ሴትም አላደረጉኝ። ምን አይነት ሰው እንደሆነ አላውቅም። ማለት የፈለገ ቢሆን ሴት ልጅ በዚህ ልክ ማለት እንጃ እኔ አላውቅም። ምናልባት ቅጣት ይሆናል፣ እውነት ቅጣት ይሆናል። የአብስራ ላይ ባደረኩት ነገር ቅጣት ይሆናል እና ከዛ በቃ እንደዚህ ፊቴ ምናምን አባብጦ ምናምን ነገር በእውነት ነው ምልህ በቃ እንዴ የአብስራ ቅጣት ነው። አንድ ሳምንት ምናምን በማስክ ነበር የሚሄደው በእውነት። ከዛ ሴትም አላደረጉም፣ ጠፍጥፈው ከዛ ስልኬን ቦርሳዬን ምናምን አሁን ስላለፈ ነው መስቀው እንጂ በጣም ነበር ያዘንኩት በዛ ሰዓት። እና በቃ እንደዛ አድርገው ምናምን እንትን አሉኝ። ከዛ በጣም ጓደኞቼን በጣም እንትን አልኳቸው። ማለት በጣም በቃ ከምታስበው በላይ ከነሱ ጋር ያለኝ ነገር አቆመ። በጣም ተጣላኋቸው፣ በጣም ብዙ ነገር ተናገርኳቸው ምናምን ነገር እና ወደ ጥሩ ዋሌ ስንት ነገር ስሆን ወደ ቻለኝ ወደ እሱ ለመመለስ ሞከርኩኝ። ግን አረፈድኩኝ፣ አልሆነም። ሌላ ትዳር ምናምን ያዘ? አይ ቤቱ ሲሄድ የለም ቤቱ። ጎረቤትም ስጠይቅ በእውነት ቤቱ ባዶ ነበር፣ ማንም የለም፣ ቤቱ ዝግ ነበር። ከዛ እዛው አካባቢ ያሉ ጎረቤቶችን ስጠይቅ አይ ቆየ ከሄዴት እንደሄደ አናውቅም ምናምን ነገር አሉኝ። ማለት እንደዛ እንኳን እየሆንኩበት እንደዛ እንደፈለኩ እየተናገርኩት ሰበብ እየፈለኩኝ ያን ያክል ነገር እየሆንኩ እንኳን በጣም ችሎኝ ነው የኖረው በቃ።
ማለት በቃ እኔ እንዴት አድርጌ ልንገርህ ማለት እኔ ያን ሁሉ ነገር ምንድነው ተረጋጊ እንደዚህ ያጎደልኩብሽ ምንድነው ያጎደልኩብሽ እስኪ ንገሪኝ ምንድነው የፈለግሽው አደርግልሻለሁ እኮ ዛሬ ባይሆን ነገ ይሆናል እኮ ይሄ ነው ያስከፋሽ ምናምን በቃ እኔ እንደዛ እንትን እያልኩኝ የራስሽ ጉዳይ እንኳን ብሎኝ አያውቅም አንድ ቀን ማለት የሆነ ለመረዳት ነው የሚሞክረው እያንዳንዱን ነገር ማለት እንትና ያበሳጭሽ እናደርኩሽ አይደል አበሳጭሽ አይደል እና በቃ እንዳልኩ ሁሉም ነገር የሱ ግፍ ነው እሱ ላይ ያደረኩት ነገር ነው ማለት እንደዛ ብዬ ነው ማስበው ማለት አንድ ላይ በነበርንባቸው ጊዜያት በጣም ትሪት ያደረገኝ ነበር ማለት የሆነ እንደዛ እንኳን የጓደኞቼን ወሬ የጓደኞቼን ምክር የጓደኞቼን ግፊት ምናምን እንኳን ሰምቼ መጥቼ እንደፈለኩኝ ስናገረው ሰበብ ነው የምፈልገው በቃ እንዳልኩ አንድ ነገር እንትን ለማለት ትንሽዬ ሰበብ ነው የምፈልገውና እንደዛ እንኳን ስነጫነጭ እንደዛ እንደፈለኩ ስናገረው ምናምን እንኳን ምንድነው ምን አጎደልኩብሽ አናደርኩሽ የኔ ቆንጆ አበሳጭሽ ምን ላርግልሽ ምንድነው የጎደለው ምንድነው የምፈልጊው በቃ እኔ እንዴት አድርጌ ልንገርህ ማለት አንድ ቀን የራስሽ ጉዳይ በቃ ሆነስ አበዛሹ ብሎኝ አያውቅም እና እኔ ማለት በቃ ምንም ቃል የለኝም እኔ ለሱ በቃል አቅም ገባኛል አው ፍቅሬን አሳጡኝ ፍቅሬን ነጠቁኝ ማለት የኔም ችግር ነው እኮ አውቃለሁ እዚህ ጋር የኔም ጥፋት እኮ አለ ግን ጓደኞቼም ናቸው እኔ አሁን ለሰዎች ልመክረው የምችለው ነገር በቃ ምንም ነገር ስታደርጉ የማንንም ወሬ አትስሙ በእርግጠኝነት እኔ አብሬው ብቆይ ብታገሰው በፍቅር አንድ ላይ ብንኖር አንድ ላይ በፍቅር ብንሰራ በእርግጠኝነት ነው የምነግርህ ነገ ተሻለ ቦታ እንደርሳለን ነገ የምንመኘውን ኑሮ እንኖር ነበር የምንመኘውን አይነት ልጆች ወልደን ጥሩ ቆንጆ የፍቅር ጊዜያት ይኖረን ነበር እንደገና እንደ አዲስ ግን እኔ ትግስት አጣሁኝ ምክንያቱም በጣም ይጥራል የሚሰራ ልጅ ነው የሚጥር ልጅ ነው ቅድም መግቢያችን ላይ እንደነገርኩ ደግሞ ሚጥር ሰው ሚሰራ ሰው ሚተጋ ሰው በእርግጠኝነት የልፋቱን ያገኛል የሆነ የተሻለ ቦታ ላይ ይደርሳል እና ምን ዋጋ አለው እንዳልኩ ሁሉንም ነገር አበላሻውት ማለት እኔ ወደፊት እንኳን ሌላ አዲስ ሰው ምናምን እንኳን ብተዋወቅ የሱ አይነት ሰው በፍጹም ላገኝ አልችልም ምንም ባላጠፋው ነገር እንደፈለኩኝ ሰው ሆነበት ታግሶ የኔ ጥፋት ነው የሚል ምን አጎደልኩኝ ምን አደረኩኝ አበሳጨውሽ ሆይ ምንድነው የጎደለው እንደዚህ የሚል ሰው የትም ነው የማይገኘው ግን ምን ዋጋ አለው በገዛጄ ፍቅሬን አጣሁት እና ሄጄም ላፈላልገው ሞከርኩኝ ስልኩንም ስሞክር ስልኩ አይሰራም ድጋሜም ቤቱ ሄድኩኝ አሁንም የለም የት እንዳለ አላውቅም ከሀገር ወጥቷል የሚሉ ሰዎች አሉ እዚሁ አዲስ አበባ ውስጥ አይተነዋል የሚሉ ሰዎች አሉ የት እንዳለ ምንም አውቀው ነገር የለኝም ሶሻል ሚዲያ ምናምን አይጠቀምም ኢንኬዝ ምናምን ዛሬም ሰው ልታገኘው አልሞከርሽ በብዙ መንገድ ሞከርኩኝ ፎቶ ነበረንና በፎቶ ሞከርኩኝ ምናምን ነገር ግን ላገኘው አልቻልኩም የት እንደገባ እኔ ምንም አላውቅም በዚያው አጋጣሚ እናንተን ብታፋልጉኝ ደስ ይለኛል ማለት ምናልባት ብዙ ሰው ላይ የሚዳረስ ከሆነና ይህንን ፕሮግራም የሚያየው ከሆነ በቃ እኔ ምንም አልልም ስለ ሁሉም ነገር በጣም ይቅርታ ስላጠፋሁት ስላደረኩት ነገር በጣም ይቅርታ በቃ ይቅርታዬን ያድርሱልኝ እኔ በድጋሚ አብረን ላልሆን እንችላለን ችግር የለውም የነበረው ነገር እንደ ድሮ ላይሆን ይችላል ግን በቃ አትሊስት ይቅርታ በቃ ይቅርታውን ነው የምፈልገው እኔ ምን እንደምል አላውቅም ገባኛል
እና አሁን እኔ እናንተ ጋር መጥቼ ይህን ሁሉ ታሪኬን ያጫወትኳችሁ ይህን ሁሉ ነገር የነገርኳችሁ ያው ሰው ታስታርቃላችሁ የሚባል ነገር ሰምቼ ነው። እና በቃ ባካችሁ አስታርቁኝ። ማለት ካሁን በኋላ ሁሉም ነገር እንደ ድሮ ላይሆን ይችላል፣ ነገሮች ላይመለሱ ይችላሉ። ግን በቃ አትሊስት ይቅርታ፣ በቃ ይቅርታውን ብቻ እንዳገኝ እርዱኝ ባካችሁ። ግን ልል የምችለው ነገር ስለ ሁሉም ነገር በጣም ይቅርታ፣ በቃ ይቅርታ አድርግልኝ እባክህ፣ እባክህ ብዬ ይቅርታ አድርግልኝ። ሶሪ በጣም እንግዲህ እግዚአብሔር ይርዳን፣ እግዚአብሔር ያግዘን። ይህ ቪዲዮ እንግዲህ በጣም ያቡ ጋር እንዲደርስላት ደግሞ ያቡ ሚስ አንደርስታንዲንግ ሆኖ ነው የተጣላችሁት። ያው ፈልገው አይደለም። እና ደግሞ ትልቁ ነገር ደግሞ ምንድነው እዚህ ጋር የሰው ልጅ አሁን ይቅርታ ማለት ነው። ሜቢ እንኳን የድሮ ነገር ባይመለስ እንኳን አሁን ልቧ ላይ ያለው ሀዘን አይደለም፣ ልቧ ላይ ያለው ሀዘን እንዲነሳላት ከቻልክ ወደ ሚዲያችን ብትመጣ ደስ ይለናል። ካልቻልክ ደግሞ ባለበት ይቅርታ ይድረሳት። ስልክ ቁጥሯን ወይ እናስቀምጣለን፣ እሷን ኮንታክት ማድረግ ከፈለክ ኦር ደግሞ በእኛም በኩል ማግኘት ከፈለክ ደግሞ የኛም ስልክ ቁጥር ይኖራል። እንግዲህ ያውዬ እና ነው የምንልህ፣ ሌላ የምንልህ ነገር የለም። ፎር ሹር እንግዲህ ቪዲዮሽ እሱ ጋር ይደርሳል ብዬ ተስፋ አድርጋለሁ። እኔም ተስፋ አድርጋለሁ። እንደ ድሮ ባሌ ሚስቴ ትባባላላችሁ የሚል ሀሳቤና እሴት ይኖረኛል። እና እስቲ በተቻለነው አቅም የቪዲዮ እሱ ጋር እንዲደርስ እናደርጋለን። በመጨረሻ የምትይው ነገር አለ? በመጨረሻ የምለው ነገር ቢኖር እናንተን እጅግ በጣም አመሰግናለሁ። ለብዙ ሰው ድምጽ ስለምትሆኑ፣ የብዙ ሰው ጭንቀት፣ የብዙን ሰው ሀሳብ ተረድታችሁ የጭንቀቱ ተካፋይ ስለሆናችሁ በጣም አመሰግናለሁ። ማለት የሰውን ችግር፣ የሰውን ጭንቀት እንደዚህ አዳምጦ ለሰው መፍትሄ ለመስጠት መሞከር፣ ለማስታረቅ መሞከር፣ ይሄ በጣም እጅግ በጣም ትልቅ ነገር ነው። ማለት እኔ ምንም ቃል የለኝም ለእናንተ። ቀጥሉበት ነው ልል የምችለው። በጣም ደስ የሚል ቆንጆ ፕሮግራም ነው። ማለት እኔ እንጃ ማስታረቅ ምን ማለት እንደሆነ በቃ እኔ ምንም ቃል የለኝም። ተመልካች ያውቀዋል። ማለት ሰው እንደዚህ ጭንቀቱን የሆነ ማለት እንዲሁ የምታካፍለው ጭንቀትን ሀሳብክን በሌለበት ሀገር ማለት ስልህ እንደዚህ ጭንቀትን ሀሳብን ለሆነ ሰው ማካፈል ጭራሽ ደግሞ እንዲያግዝክ የሆነ ያ ሰው ሀሳብህን ጭንቀትህን ሰምቶ ሊያግዝክ ሊረዳክ እንደሆነ አስበክ ሀሳብህን ጭንቀትህን መናገር ማለት እጅግ በጣም ትልቅ ነገር ነውና የሰውን ሀሳብ የሰውን ጭንቀት ተረድታችሁ ሰውን ለማስታረቅ እንደዚህ ማለት ለሰው በዚህ ልክ መጣራችሁ እጅግ በጣም በጣም የሚመሰገን ነውና እጅግ በጣም አመሰግናለሁ። መርሃባ ብለናል። እንግዲህ ውድ አስታራቂን የምትከታተሉ ተመልካቾቻችን እንግዲህ መታረቅ ፈልጋችሁ አጋጣሚውን ያጣችሁ ወር ደግሞ ይቅርታችሁ ማስተላለፍ ፈልጋችሁ መንገዱን ያጣችሁ ሰዎች እነሆ አስታራቂ ለእናንተ ነው የመጣው። ሁላችሁም በዚህ ስልክ እየደወላችሁ መመዝገብ ትችላላችሁ። እንወዳችኋለን። ቸር ሳምንት ቸር ቆዩን እንላለን።